ጤና ይስጥልኝ። ሰላምታችን በያላችሁበት ይድረስ እያለን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ጠቅላይ ሚኒስትር አብይ ቀደሱት፣ ኔታንያሁ ቆረሱት። በመጨረሻም ኮሎኔል መንግስቱ ኃይለማርያም የጠነሰሱት የ25 ዓመታት የሶማሌላንድ ትግል ፍሬ አፍርቷል። ኃያሏ እስራኤል ለሶማሌላንድ እውቅና መስጠቷን ተከትሎ ከአስመራ እስከ ካይሮ፣ ከአንካራ እስከ ሞቃዲሾ ዋይታው በስቷል። ኢትዮጵያ እስራኤልን ለመከተል እየተንቀሳቀሰች ነው። በስፋት እንቃኘዋለን። በተለምዶ የትግራይ ሰራዊት ኃይል የሚባለው ቲዲኤፍ አዲስ ወታደራዊ አዛዥ ሾመ። ጀነራል ፍስሐ ኪዳኑ የተመኙትን ሹመት አጥተዋል። ጀነራል ፍስሐ የሰራዊቱ አዛዥ ይሆናሉ ተብሎ ሲጠበቅ ሌላ ጀነራል መሾማቸው በህወሓት ውስጥ ክፍፍል እንዳይፈጠር ተሰግቷል። ትሰሙታላችሁ። ኢትዮጵያ አሰብን መቆጣጠር አለባት ሲል ኤርትራዊ ድርጅት ይፋ አደረገ። ድርጅቱ ኢሳያስ ተወግዶ ኢትዮጵያ የአሰብን ባለቤትነቷን ማስመለስ አለባት የሚለው አቋም ሲያሰማ አስመራ ቤተ መንግስት ሽብር ውስጥ ገብቷል። ዝርዝሩን ይዘነዋል። በማዕድን ማውጫ ስፍራ ተኩስ ተከፈተ። ተኩሱን ተከትሎ 7 ሰዎች ተገድለዋል። ዛሬም በስፍራው ተኩሱ የቀጠለ ሲሆን የፌዴራል መንግስቱ ጣልቃ እንዲገባ ተጠይቆበታል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናቅረናል። አሁን በዝርዝር ወደምንመለከተው መረጃዎች እናመራለን። ጠቅላይ ሚኒስትር አብይ የቀደሱትን ኔታንያሁ ቆርሰውታል። በመጨረሻም ኮሎኔል መንግስቱ ኃይለማርያም የጠነሰሱት የ25 ዓመታት የሶማሌላንድ ትግል ፍሬ አፍርቷል። ኃያሏ እስራኤል ለሶማሌላንድ እውቅና መስጠቷን ተከትሎ ከአስመራ እስከ ካይሮ፣ ከአንካራ እስከ ሞቃዲሾ ዋይታ በስቷል። ኢትዮጵያ እስራኤልን ለመከተል እየተንቀሳቀሰች ነው። እስራኤል ለሶማሌላንድ ይፋዊ እውቅና የመስጠቷ ውሳኔ በምስራቅ አፍሪካ ፖለቲካና በመካከለኛው ምስራቅ ውስጥ ትልቅ ለውጥ የሚፈጥር አዲስ ሌላ ክስተት ነው። እስራኤል ለሶማሌላንድ እውቅና መስጠቷ በመላሹ ወታደራዊ ቤዝና የባህር ጦር ሰፈር ለማግኘት የሚያስችላት ሲሆን ይህም ከሁቲዎችና ኢራኖች ጋር ያላትን ሽኩቻ በቀጠናው የበላይነት ማግኘት የሚያስችላት ይሆናል። በመላሹ ሶማሌላንድ ጋዛውያንን የመቀበል ግዴታ የሚጣልባት ሊሆን ይችላል ተብሏል። ውሳኔው ሶማሊያን፣ ግብፅን፣ ቱርክንና አብዛኛው የአረብ ሊግ ሀገራትን የሚያስከፋ ሲሆን ለሶማሌላንድ ምናልባት ደግሞ ለኢትዮጵያና አረብ ኤምራቶች የሚያስደስት ይመስላል። ኢትዮጵያ ከሶማሌላንድ የተፈራረመችው የመግባቢያ ስምምነት ኤምኦዩ ዓለም አቀፍ ድጋፍ እንዲያገኝ በር ሊከፍትም ይችላል ተብሏል። ይህም ለኢትዮጵያ የባህር በር ፍላጎት እንደ መልካም አጋጣሚ ቢታይም በሌላ በኩል ግን አካባቢውን የታላላቅና የመካከለኛ ኃይሎች መራኮቻና የጦር ቀጠና ሊያደርግ የሚችልበት ከፍተኛ ስጋት እንዳለ ተንታኞች እየገለጹ ነው። በሌላ በኩል የውሳኔ በግብፅና በሶማሊያ መካከል ያለውን ጥምረት የበለጠ ያጠናክረዋል። ኢትዮጵያ በዚህ ውጥረት ውስጥ የጂኦፖለቲካዊ ፍጥጫ ማዕከል እየሆነች መምጣቷም አይቀርም። ኢትዮጵያ ከጎረቤት ሀገራት ጋር ያላትን ግንኙነት በጥንቃቄና በብልሃት መምራት ካልጀመረች ሀገሪቱ በጠላቶች የመከበቧ አደጋ ስጋት ሊሆንባት ይችላል። ሶማሊያ ለእስራኤል ውሳኔ በኢትዮጵያ ሶማሌላንድ መካከል ተፈርሞ የነበረው የመግባቢያ ስምምነት የፈጠረው ዲፕሎማሲያዊ ውዝግብ ተቀጽላ ነው ብላ ቂም መያዟ ከግብፅ ጋር ያላትን ግንኙነት በመጠቀም ኢትዮጵያን ለመበቀል ፍላጎት ማሳደሩ የሚጠበቅ ይሆናል። የሶማሌላንድ ፕሬዝዳንት ጽህፈት ቤት እስራኤል የሰጠችውን የሉዓላዊነት የአገርነት እውቅና ተከትሎ ባወጣው መግለጫ ታሪካዊና በመርህ ላይ የተመሰረተ ውሳኔ ሲል አድንቆቱን ገልጿል። አክሎም እውቅናው ለሶማሌላንድ ባለም አቀፉ መድረክ ለዓመታት እውቅና ለማግኘት ስታደርግ ለነበረው ጥረት መሰረት ነው ብሎታል። የእውቅና ሶማሌላንድ ለረጅም ጊዜ ዓለም አቀፍ ተቀባይነትን ለማግኘት ስታደርግ የነበረው ረጅም ጉዞ የሚያመላክት ሲሆን ይህም ታሪካዊ፣ ህጋዊና የሞራል አገርነት ይገባኛል ጥያቄን ያረጋግጣል ብሏል። የፕሬዝደንቱ ጽህፈት ቤት መግለጫ ሶማሌላንድ ከእስራኤል ያገኘችው የአገርነት እውቅና በአፍሪካ ቀንድ የተረጋጋች ዲሞክራሲያዊና ኃላፊነት የሚሰማት አገር መሆኗን ያሳያል ብሏል። ሶማሌላንድ ከ30 ዓመታት ነፃ መንግስት መስረታ ከቀሪው የሶማሊያ ግዛት የተለያየ የተረጋጋ ስርዓት ለመገንባት ከመቻሏን በላይ በበርካቶች የተወደሱ የዲሞክራሲ ምርጫዎችን በማካሄድ የመሪዎችን ለውጥ አድርጋለች። ነገር ግን ከየትኛውም የዓለም አገር ቀጠናዊ፣ አህጉራዊና ዓለም አቀፋዊ ተቋም የአገርነት እውቅናን ሳታገኝ ቆይታለች። እስራኤል ለሶማሌላንድ የሰጠችው ሌሎችም ተመሳሳይ እርምጃ እንዲወስዱ በር ሊከፍት ይችላል። ፕሬዝዳንት ትራምፕ ወደ ስልጣን ከመጡ በኋላ በአሜሪካ ባለስልጣናት በኩል ለሶማሌላንድ እውቅና የመስጠት ጉዳይ በተደጋጋሚ ሲነሳ ቆይቷል።
ኢትዮጵያ አሰብን መቆጣጠር አለባት ሲል ኤርትራዊ ድርጅት ይፋ አደረገ። ድርጅቱ ኢሳያስ ተወግዶ የአሰብ ባለቤትነትን ማስመለስ አለባት የሚል አቋም ሲያሰማ አስመራ ቤተ መንግስት ሽብር ውስጥ ገብቷል። የቀይ ባህር አፋር ዲሞክራሲያዊ ድርጅት ዋና ጸሐፊ አብዱ ሼክ መሐመድ ኢትዮጵያ በሰላማዊ መንገድ ወደብ የማግኘት መብቷን መጠየቋን እንደሚደግፉም ገልጿል። የቀይ ባህር ወደብ የማይሰራና ኢኮኖሚያዊ አበርክቶ የማይኖረው ከሆነ ለማንም የሚጠቅም አይደለም ብሏል። ስለሆነም በሰላማዊ መንገድ የሚገኝበትን መንገድ መቀየስ እንደሚገባና የቀይ ባህር አፋር ህዝብም ተጠቃሚ የሚሆነው ኢትዮጵያ ተጠቃሚ ስትሆን መሆኑን አንስተዋል። የጨው የአሳ ሀብትና ወደብን ኢትዮጵያ ካልተጠቀመች ዋጋ ያለው አለመሆኑን ባለፈው 30 ዓመታት በተግባር ታይቷል ሲሉም ገልጸዋል። ከደርግ መንግስት በኋላ በአሰብ ላይ ምንም የተሰራ ቤት የለም ያሉት ዋና ጸሐፊ የነበሩት ቤቶች መዘረፋቸውንና ሁሉም ነገር ወደ ምጽዋና አስመራ መሄዱን ጠቁመዋል። ኤርትራ ከ33 ዓመታት በፊት ሉዓላዊ ሀገር መሆኗን አንስተው በሰላማዊ መንገድ ወደብ የማግኘት አማራጮችን ማምጣት ካልተቻለ ይህ ህዝብ የወደብ ተጠቃሚ ነበር ወደሚል ይሄዳልን ብለዋል። ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም ኢትዮጵያ የባህር በር እንደነበራት ታሪክ ይናገራል። በመሆኑም እነዚህን የባህር በሮች በንግግርና ውይይት ኢትዮጵያ ተጠቃሚ እንድትሆን ማድረግ አለብን። እኛ ስጡን ብቻ አላልንም፣ ከኛም ውሰዱ፣ ግን የባህር በር ያስፈልገናል ነው ያልነው ማለታቸው ይታወሳል። ይህን ተከትሎ ኢትዮጵያ ከአሰብ ጋር ያላት ታሪካዊ ትስስር፣ መልክዓ ምድራዊ ቅርበት፣ የህልውና ጥያቄና የጸጥታ ስጋቶች በመኖራቸው የባህር በር አስፈላጊ የሚሆንበት ምክንያትን በመግለጽ በሰላምና በጋራ ተጠቃሚነት እንዲሁም በድርድር ላይ የተመሰረተ መፍትሄ መፈለጓን እንደምትቀጥል መግለጹ አይዘነጋም። በተለምዶ የትግራይ ሰራዊት ኃይል የሚባለው ቲዲኤፍ አዲስ ወታደራዊ አዛዥ ሾመ። ጀነራል ፍስሐ ኪዳኑ የተመኙትን ሹመት አጥተዋል። ጀነራል ፍስሐ የሰራዊቱ አዛዥ ይሆናሉ ተብሎ ሲጠበቅ ሌላ ጀነራል መሾሙ በህወሓት ውስጥ ክፍፍል እንዳይፈጠር ተሰግቷል። ጀነራል ታደሰ ወረደ በአዛዥነት የሚመሩት የነበረው የህወሓት ጦር በመጨረሻም ሙሉ በሙሉ ከእጃቸው ወጥቷል። ጀነራሉ ለወራት ከ4 ኪሎ ከባድ የቤት ስራ ይዘው ወደ መቀሌ በተመለሱ ማግስት የህወሓት ወታደራዊ አመራሮች አዲስ የጦር አዛዥ ሾመዋል። የህወሓት ሰራዊት በተለምዶ ቲዲኤፍ ወታደራዊ ኮማንድ ባካሄደው ዝግ ስብሰባ አዲስ ወታደራዊ አዛዥ መምረጡም ተሰምቷል። ወታደራዊ ኮማንዱ ዋና አዛዥ አድርጎ የመረጣቸው ከፌዴራል መንግስት የተሻለ ኃይል ገንብተናል በሚለው ንግግራቸው የሚታወቁት ሌተናል ጀነራል ኃይለ ሥላሴ ግርማይ ወዲም በይተናቸው ተብሏል። ወታደራዊ ኮማንዱ አዲስ አዛዥ የሾመው ጀነራል ታደሰ ወረደ ከጊዜ አስተዳደር ፕሬዝደንት ጋር ደርበው ለመምራት ያደረጉት ጥረት በማክሸፍ መሆኑ ተሰምቷል። ጌታቸው ረዳ ወደ አዲስ አበባ ከመሸሻቸው በፊት ጀነራል ታደሰ የወታደራዊ ኃይሉ ዋና አዛዥ የነበሩ ሲሆን ወደ ፕሬዝደንትነት ከመጡ በኋላ በሂደት የታጠቀው ኃይል ከእጃቸው ወጥቷል። ጀነራል ታደሰ ወረደ የወታደራዊ ኃይሉ አዛዥነታቸውን ቀስ በቀስ በጊዜ አስተዳደሩ የሰላምና ጸጥታ ቢሮ ኃላፊ ጀነራል ፍስሐ ማንጁስ ካጡ በኋላ ነው አዲስ አዛዥ የሾሙት። አዲስ ወታደራዊ አዛዥ ወዲም ቤተይ በጀነራል ታደሰ ወረደ አስተዳደር ላይ መፈንቅለ አስተዳደር ከሞከረው ቡድን ወገን መሆናቸው ይነገራል። አዲሱ የህወሓት ወታደራዊ አዛዥ ወዲ እምበተይ በተለይ ለጠቅላይ ሚኒስትር አብይ አህመድ ንግግሮች ጠንካራ መልእክቶችን ወደ 4 ኪሎ በመላክ ይታወቃሉ። ከወራት በፊት ጠቅላይ ሚኒስትሩ በፓርላማ ለህወሓት በሰጡት ማስጠንቀቂያ እነሱ እንደሚሉት አቅማችንን እንደ ትናንቱ አይደለም የሚል ምላሽ መስጠታቸው ይታወሳል። ጠቅላይ ሚኒስትሩ መከላከያ ሰራዊት ዘመናዊ ጦር መሳሪያ መታጠቁን በመግለጽ ህወሓትን በቀላሉ እንደሚደመሰስ ማስጠንቀቃቸው ይታወሳል። ጀነራሉ በወቅቱ በሰጡት ምላሽ ህወሓት በሁለት ዓመቱ ጦርነት ያልነበረውን መሳሪያ መታጠቁ በአደባባይ በመናገር ነበር የመልስ ምት የሰጡት። ጀነራሉ በወቅቱ አድዋ ላይ የህወሓት አዲስ ኮማንዶ ኃይልን ሲያስመርቆ ባደረጉት ንግግር ህወሓት ከድሮን እስከ አየር መቃወሚያ እንደታጠቀ ጠቁመዋል። ጀነራሉ በወታደራዊ ኃይሉ በኩል በሙሉ ዝግጅት እንዳለ በመግለጽ የትግራይ ህዝብ ለሚመጣው ነገር ይዘጋጅ በሚል ቅስቀሳቸው ይታወቃሉ። ወዲም በተይ በአድዋው የጦርነት ዝግጅት ጥሪያቸው ላይ ጠላት ያሉትን የፌዴራል መንግስቱ የአጋር መመናመን ሲገጥመው ህወሓት ተባባሪ አግኝቷል ማለታቸው ይታወሳል። ይህም ጽምዶ በተሰኘው የህወሓትና የሻቢያ ጥምረት ኤርትራን ከጎናቸው ማሰለፋቸውን በግልጽ ጀነራሉ ተናግረዋል።
በደቡብ ምዕራብ ኢትዮጵያ ክልል ውስጥ በሚገኘው ቤሮ ወረዳ በትናንትናው ዕለት ታጣቂዎች በ3 የወርቅና የእብነበረድ ማውጫ ስፍራዎች ላይ በፈጸሙት ጥቃት 7 ሰዎች መገደላቸውን የወረዳው ዋና አስተዳዳሪና የፖሊስ አዛዥ ለቢቢሲ ተናገሩ። በዛሬው ዕለትም በሌላ የማዕድን ስፍራ የተኩስ ልውውጥ መደረጉም ተገልጿል። በምዕራብ ኦሞ ዞን ስር በሚገኘው ቤሮ ወረዳ ሐሙስ ታህሳስ 17 2018 ዓ.ም በ3 ስፍራዎች ላይ ጥቃት የደረሰው ከረፋድ 5 ሰዓት እስከ 7 ሰዓት ተኩል ባለው ጊዜ ውስጥ መሆኑን የወረዳው ፖሊስ አዛዥ ዋና ሳጅን ደመላሽ ለቢቢሲ ተናግረዋል። የወረዳው ዋና አስተዳዳሪ አቶ ገመዳ ካይዳድ በበኩላቸው እንደተናገሩት የመጀመሪያው ጥቃት የተፈጸመው ቤሮ ማይኒንግ በተባለ በወርቅ ማዕድን ፍለጋ ላይ በተሰማራ የማዕድን አውጪ ኩባንያ ላይ ነው። ኩባንያው በአካባቢ ወርቅ ለመፈለግ ከፌደራል መንግስት የ3 ዓመት ፍቃድ ወስዶ የተሰማራው ከ1 ዓመት በፊት እንደሆነ ጠቅሷል። ቤሮ ማይኒንግ ጥበቃ ላይ ያሉ መከላከያዎች ወደ ከተማው ሲሄዱ እነሱ ላይ እንደተተኮሱ ወዲያው አንድ ሳይት ላይ ገብተው ጥቃት ከፈቱ ሲሉ በጋቢሳ ቀበሌ የተፈጠረውን የመጀመሪያ ክስተት ገልጸዋል። በወርቅ ማውጫ ስፍራው ላይ በተፈጸመ የመጀመሪያ ጥቃት የአንድ ሰው ሕይወት እንዳለፈ ሁለቱ ባለስልጣናት ገልጸዋል። በጥቃቱ የተገደለው ግለሰብ በማዕድን ማውጫ ስፍራ ላይ የሚሰራ የኢሱዙ መኪና ረዳት እንደሆነ ዋና አስተዳዳሪው አንስተዋል። የፖሊስ አዛዡ ዋና ሳጅን ደንበላሽ በበኩላቸው ከሞት በተጨማሪ አንድ ሌላ ሰው ላይ ጉዳት መድረሱን አክለዋል። የፌደራሉ መንግስት ህወሓት ረሃብን እንደ ፖለቲካ መሳሪያ እየተጠቀመው ነው በማለት መክሰሱን ቀጥሏል። ጀነራል ታደሰ ወረደ የሚመሩት አስተዳደር በበኩሉ የሚላከውን እርዳታ በአግባቡ እያደረሰ አይደለም በሚል ለቀረበበት ክስ ምላሽ ሰጥቷል። አስተዳደሩ የተፈናቃዮችን መራብ በማህበራዊ ሚዲያ ያጋለጡና ድጋፍ ያሰባሰቡ አካላት ላይ ቀርቧል ያለውን ውንጀላ ውድቅ አድርጓል። በተለያዩ መጠለያ ጣቢያዎች ለሚገኙ ለትግራይና አማራ ተፈናቃዮች ገቢ በማሰባሰብ ላይ የነበሩ ወጣቶች ማስጠንቀቂያ ተሰጥቷቸዋል ሲል ከሷል። በሚሊዮን የሚቆጠሩ ዜጎች ከቤት ንብረታቸው ተፈናቅለው ለችግር በተጋለጡባት ኢትዮጵያ መንግስት ያለ ፍቃድ እርዳታ ማሰባሰብ አይቻልም ሲል አስታውቋል። መንግስት እውቅና ያልሰጠው የማህበራዊ ሚዲያ ገቢ ማሰባሰቢያ ዘመቻ ህገወጥ መሆኑን የተናገሩት የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን ሽፈራው ተክለማርያም ናቸው። በተለያዩ አካባቢዎች በመጠለያ ጣቢያዎች የሚገኙ ተፈናቃዮች መራባቸውን የሚያሳዩ ምስሎች ቢወጡም መንግስት ለፖለቲካ ዓላማ ነው የሚል ምላሽን ሰጥቷል። ኮሚሽነሩ በማህበራዊ ሚዲያ ገቢ ማሰባሰብ ዘመቻ የሚያስተባብሩ አካላትን ያስጠነቀቁት በትግራይ ህጻጽ መጠለያ ጣቢያ በተከሰተው የተፈናቃዮች ችግር ላይ በሰጡት ማብራሪያ ነው። በህጻጽ ለተፈጠረው ተፈናቃዮችን የሰብአዊ ድጋፍ እጥረት ህወሓት ተጠያቂ ያደረጉ ሲሆን ሆን ተብሎ የዓለም አቀፉን ማህበረሰብ ትኩረት ለመሳብ የተወጠነ ድራማዊ ፕሮፓጋንዳ ነው በማለት ገልጸዋል። ኢትዮጵያ ውስጥ በተለያዩ ሰው ሰራሽና ተፈጥሯዊ ችግሮች ለተፈናቀሉ እርዳታ ለሚሹ ወገኖች በማህበራዊ ሚዲያዎች ገቢ መሰብሰብ የተለመደ ነው። ነገር ግን ህወሓት ይህንን ለፖለቲካ ዓላማ እየተጠቀመው መሆኑን ገልጿል። ከዚህ በተጨማሪ የትግራይ አክቲቪስቶች ህወሓት ረሃብን ለፖለቲካ ዓላማ እየተጠቀመው ነው በማለት ክስ እያቀረቡ ይገኛሉ።